ቅዱስ መጽሐፍ ላይ በጣም ይገርመኛል። ከእስራኤል ሊወጡ ሲሉ መመሪያ ሰጣቸው አምላክ። በግ ታርዳላችሁ አላቸው፣ ጉበኑና መቃኑን ትቀባላችሁ አላቸው። ከዛ ስጋውን አላቸው ጥሬውን አትበሉም አላቸው፣ ቅቅሉን አትበሉም አላቸው፣ በእሳት የተጠበሰውን ትበላላችሁ አላቸው። እንደ ምሳሌ ነው የማነሳው። ቅቅል ህይወት ሲሆን በቃ ቀስ ብሎ ነው የሚሞቀው፣ ቀስ ብሎ ነው የሚሞቀው፣ ቀስ ብሎ እየጋለ ነው የሚመጣው። በእሳት የተጠበሰው ግን ቀጥታ ወስደሽ የጋለ መጥበሻ ላይ ነው የሚቀመጠው። አንዳንዴ በህይወታችን ሄደን እንደ ጋለ መጥበሻ የሆነ ነገር ድንገት ይገጥመናል፣ ያቃጥል ነገር። ግን ችግሩ ደግሞ በአንድ ሳይድ ቢሆን እኮ ጥሩ ነው። ግን አሁን ስጋውን ከትፈሽ እዛ ላይ አረግሽው አይደል? ምን ታረጊዋለሽ? ገልበጥ ይደረጋል። በመስሪያ ቤት ነው ችግሩ፣ በቤትም ይመጣል። ከዛ ደግሞ በጤናም ይመጣል። ከዛ ፋይናንስ ደግሞ ይመጣል። ገልበጥ ይደረጋል። ከዛ ለመብሰሉን ለማየት በሹካ ነካ ይደረጋል። አሁን እኛ በስለናል ብለን ስናስብ ሹካ ይዘው የሚዞሩ ሰዎች አሉ። መጥቶ ወጋ ሲያደርግ ሪአክት ካደረግ ትንሽ ይቀራል ማለት ነው። ከዛ ብስለታችን ሲጨምር ግን ትዕግስታችን በጣም ትልቅ ይሆናል። ደስ የሚለው ነገር ግን ከበሰለ በኋላ ምን ታደርጊያለሽ? አታሳሪውም አይደለም? የምድር ኑሮ እንደዛ ነው፣ አያሳርም። እንበስላለን፣ ማቹር እናደርጋለን። ግን ማንም ባለሙያ ሴት እንደማታሳርረው ከበሰለ በኋላ ይወጣል። ከወጣ በኋላ ቆንጆ ሸክላ ሳህን ላይ ይደረጋል። ከዛ ጎመን፣ ድንች ምናምን ተደርጎለት እንደዚህ ተይዞ ይመጣል። አንዳንድ ሰው ስታየው አሁን ሐሰን ብዙ ችግሮች ያሳልፏል ቢባል ምንድነው ደግሞ እሱ ያሳለፈው እንደዚህ ያማረበት ሰው ይባላል። ማሂ ብዙ ነገር አልፋለች ሲባል እቺ ወጣት አሁን ምን ሆና ለራሷ ተውባ የተቀመጠች ነው ይባላል። ልክ እንደዛ ነው። እዛ ጋር አምሮ ሲቀርብ ኩሽና ያሳለፈው መከራ አታውቅም። በእያንዳንዱ ህይወት ውስጥ ምን እንዳሳለፈ አናውቅም። ምክንያቱም እኛ የምናየው እዛ ጋር ተውቦ አምሮ በነጭ ሸክላ ሳህን ከሳይዶቹ ጋር ሲቀርብ ነው የምናየው። ግን ሁል ጊዜ ማመን ያለብን ምንድነው? መውጫ አለው። አሁን ተመልካቾቻችን እንደ ግለሰብም በመከራ ውስጥ የሚያልፉ ከሆነ ይሄ መከራ ለዘላለም አይደለም፣ ኤግዚት አለው። ይወጣል፣ ከእሳት ውስጥ ይወጣሉ፣ ወደ እረፍት ይመጣሉ። ሃፒ ኤንዲንግ ነው ያለው እና የሚያልፉበት መንገድ ምንም ከባድ ቢሆን እንደሚያልፍና መውጫ እንዳለው ማመን አለባቸው። እኔ ጥሩ ምሳሌዎች የሚሆኑልኝ እናቶቻችን ናቸው። አንድ ጊዜ ሕክምና ፋክልቲ እየተማርን አንድ ነገር ነገሩንና እኔ ማመን ተቸገርኩኝ። ምንድነው የነገሩን? ኢትዮጵያ ውስጥ በአንዳንድ ባህል አንዳንድ ቦታዎች ሴቶች የሚወልዱበት ጊዜ ሲደርስ ከቤተሰብ ተለይተው ይሄዳሉ ወደ ጫካ። እዛ ወልደው ሁሉን ነገር ጨርሰው ልጃቸውን ታቅፈው ይመጣሉ። እንግዲህ እዚህ ያለው ሆስፒታል ውስጥ በቤተሰብ ተከበው በቃ ስንት መድኃኒት ተደርጎ ምን ተብሎ ከዛ ፕላሴንታው ሲወጣ በጥንቃቄ እንደዚህ ያልክ ጠቅልለ ፕላሴንታውን አውጥተህ በሰዓቱ ከዛ እንዳትደማ መርፌ ወቅተህ ኤክስፓንድ ያደረገው ማህፀን እንዲኮማተር መርፌ ተወቅቶ ምን ተብሎ ታርሳ ቤት ውስጥ እንደ ባህል ታርሳ የምናውቀው እናቶች አሉ። ሊወልዱ ሲደርሱ ጫካ ሄደው ወልደው እዛ ሁሉን ነገር ጨርሰው የሚመጡ ደግሞ ሴቶች አሉ። እና እናቶች ላይ የማየው ጽናት በጣም ያስገርመኛል። ብዙ ልጅ እናቶች የሚያልፉበትን ነገር አያውቅም። ምሳ ይላል ገብቶ ይዳዝም ኬት ታምጣው ምንም ጉዳይ የሚያውቀው እሱ ምሳ ሰዓት እንደሆነ ነው። ከትምህርት ቤት መጥቷል፣ ምሳ ይላል፣ ቁርሴን ይላል፣ ራት ርቦኛል አሁን ራቴን ይላል። እናትየው ኬትም ብላ ልጆቿ ጠረጴዛ ላይ ምግብ ማቅረብ አለባት። የለም ምትል እናት አለች እንዴ? ሄዳ ከጎረቤት መጠየቅ ካለባት ምን ማድረግ ካለባት አድርጋ ታመጣለች። እና ይሄ የጽናት ትልቅ ምሳሌ ነው ለኔ። አንዳንድ ሰዎች ደግሞ ያሳለፉትን ነገር ስትሰሙ ለምሳሌ ታስረው እንቅልፍ አሁን 6 ሰዓት ካልተኛው 7 ሰዓት ካልተኛውማ ደብሮኝ ነው የምውለው ልል እችላለሁ። እንቅልፍ እየተከለከሉ እንዳይተኙ ቆመው እንዲያድሩ እየተደረጉ የተለያየ ስቃይ ያሳለፉትን ስትሰሙ
እኔ በሆነ ይሄን ነገር ችለዋለሁ ትላላችሁ። ግን ያ ጽናቱ ግን ውስጣቸው ስለነበረ ያ ነገር ሲደርስባቸው ተቋቁመውት አልፈው ጨርሰው ወጥተው ዛሬ በነፃነት ሲመላለሱ እናያቸዋለን። እና የተለያዩ በውስጣችን ያለ በእያንዳንዱ ሰው ውስጥ ያለ አስፈላጊ ሆኖ ሲወጣ ሲገኝ የሚወጣ ነው። የምድር ኑሮ ዩቶፒያ አይደለም። የምድር ኑሮ ችግር የሌለበት ተግዳሮት የሌለበት ዝም ብሎ ቀይ ምንጣፍ የተነጠፈበት አበባ ያለበት ያለምንም ችግር የምንኖርበት ያለ ተግዳሮት የምንኖርበት ኑሮ አይደለም። ጉዞ ነው፣ ጆርኒ ነው። ጉዞ ላይ ተራራ መውጣት አለ፣ ሸለቆ ውስጥ መውረድ አለ፣ ከሸለቆ መውጣት አለ፣ ደግሞ ግሪን የሆነ መሬት ላይ መሄድ አለ። ምድረ በዳ ያጋጥማል፣ እባብ ያለበት ጊንጥ ያለበት ምድረ በዳ ያጋጥማል። ያንን ዊልደርነስ ክሮስ ማድረግ አለ፣ መሻገር አለ። ይሄ ሁሉ አለ እና ብዙ ውጣ ውረዶች አፕስ ኤንድ ዳውንስ ያሉበት ነው የምድር ህይወት። በተግዳሮቶች የተሞላ ነው። የተነጠፈ አንድ ቆንጆ አስፋልት አይደለም የምንነዳበት። ይሄ ሲሆን ተግዳሮቶች በህይወታችን ሲመጡ፣ ቻሌንጆች በህይወታችን ሲመጡ እነሱን ተቋቁመን የምናልፍበት በውስጣችን ያለ ብቃት አስፈላጊ በሆነ ጊዜ አውጥተን የምንጠቀምበት እሱ ጽናት ይባላል። እና ውስጣችን አለ እንደ ፖቴንሻል ተቀምጦ ነው ያለው። አስፈላጊ ሲሆን ግን እናወጣውና እንመነዝረውና እንጠቀምበታለን። ብዙ ሰዎች ታላላቅ የሚባሉ ሰዎች ተግዳሮቶችን አልፈው በጽናት ነው ትልቅ ቦታ የደረሱት። ቻሌንጆችን ተግዳሮቶችን ሳያልፉ ትልቅ ቦታ የደረሰ ሰው የለም፣ ሊኖርም አይችልም። አሁን በዓለማችን ላይ ካሉ ታላላቅ ሰዎች ጽናት እዛ ጋር ትልቅ ቦታ ያደረሳቸው ሰዎች አሉ። አንዱ ለምሳሌ የአሊባባ ግሩፕ መስራች ጃክማ ነው። ጃክማ ራሱ ሲመሰክር በወጣትነቱ ፖሊስ መሆን ፈለገ እና ፖሊስ ሊሆን ተቀጠረ። 5 ሆነው ሄዱ። ከ5ቱ 4ቱን ተቀበሏቸው፣ ጃክማን አልተቀበሉትም። KFC የሚባል ቺክን ዶሮ የሚሸጥበት ቤት እዛ ደግሞ ልቀጠር ብሎ ሄደ። 25 ሆነው ሄዱ። 24ቱን ተቀበሏቸው፣ ጃክማን አልተቀበሉትም። ወደ 30 ቦታ አፕላይ አድርጓል ስራ ፍለጋ፣ ሁሉም አልተቀበሉትም። ትምህርት ልማር ብሎ ሃርቫርድ ዩኒቨርሲቲ ልግባ ብሎ 10 ጊዜ አፕላይ አድርጓል። 10 ጊዜ ሪጀክት አድርገውታል። ግን ምን ይጠበቅበት ነበር? ጽናት ይጠበቅበት ነበር። ያንን ጽናት ይዞ በዛ ጽናት አልፎ አሁን የምናውቀው ከቻይና 3ኛ ከዓለም 20ኛ ቢሊዮነር የሚሆንበት ብዙ እጅግ ቀጥሮ የሚያሰራ ሰው ሆነ። ኦፕራ ቦልቲሞር አንድ ቴሌቪዥን ስቴሽን ትሰራ ነበር እና ስትሰራ አንድ ቀን አለቃዋ ጠራትና ኦፕራ ለቲቪ አትሆኝም፣ you are unfit for television አላት። ስለዚህ ሌላ ስራ ፈልጊ፣ ለጊዜው ግን ብዙ ሰው የማይመለከተው ቲቪ አለ፣ እንትን ፕሮግራም አለ ፕራይም ታይም ላይ ያልሆነ እዛ ላይ ስሪ ተባለች። አሁን ምን ነበር ማድረግ ያለባት? እያለቀሰች ወጣ ሌላ ስራ በቃ ግሮሰሪም ይሁን ጋዝ ስቴሽንም ይሁን ፈልጋ መስራት ነበረባት። እሷ ያደረገችው ምንድነው? ጸናች። ስትጸና አሁን ኦፕራ ዊንፍሪ ማለት ማንም ሰው ያውቃታል። በቶክ ሾው ዓለም ላይ ኩዊን ነች። በጣም ባለሀብት፣ በጣም ሰክሰስፉል፣ በጣም ኢንተሊጀንት። የሮክ ኤንድ ሮል ሙዚቃ ንጉስ የሚባለው ኤልቪስ ፕሬዝሊ ዘፋኝ ከመሆኑ በፊት የትልቅ መኪና ሹፌር ነበር፣ ትራክ ድራይቨር ነበር እና ኒውዮርክ መጣ፣ ለኦዲሽን መጣ እና ኦዲሽን ሲያቀርብ ሰሙትና አስተያየት ሲሰጡት አንደኛው ምን አለው? እኔ መመክርህ አለው እንትኑን ይሄ ትልቁን መኪና መንዳት ቀጥል፣ ሹፌርነቱ በጣም ይስማማሃል፣ ትራክ ድራይቨርነቱን ቀጥላሉ። እዛ ጋር ምን ነበር ማድረግ ያለበት? ማቀው ነበረበት። ጸና። ሲጸና ይሄ ሰው የሮክ ኤንድ ሮል ንጉስ እስኪባል ድረስ ደረሰ። ዲዝኒ ሲባል እንሰማለን። የልጆች ነገር ሲነሳ ዲዝኒ ነው፣ ዲዝኒ ፓራዳይዝ፣ ዲዝኒ እንላለን እና የዛ መስራች ወልት ዲዝኒ ይባላል። ወልት ዲዝኒ 300 ጊዜ ፕሮፖዛሎች አስገብቷል። እንዲህ ሐሳብ አለኝ፣ እንደዚህ መስራት እፈልጋለሁ እያለ ፕሮፖዛል አስገብቷል። 300 ጊዜ ሪጀክት ተደርጓል። መጨረሻ ላይ ግን የደረሰበትን ቦታ እናያለን።
እና እነዚህ ሁሉ የነ ሃሪሰን ፎርድ የሙቪ አክተሮች ትላልቆች እነ ዲዝል ዋሽንግተን ለኦዲሽን ቀርበው አትሞክረው ነው የተባሉት። ዶንት ኢቭን ቲንክ አባውት ኢት ነው የተባሉት። ግን በጽናት ሄደው በፐርሲቨራንስ በተጠሩበት ይሄ የኔ ኤሪያ ነው ብለው ሄደው እዛ ጋር ደርሰዋል። ጽናት በሀገርም ደረጃ መጽናት የሚያስፈልግበት ጊዜ አለ። እንደ ህዝብ አንዱ የሚረዳን የሚመስለኝ ምንድነው ችግር በሀገር የሚመጣ ችግር እንግዳ ነገር በቃ በእኛ ላይ ብቻ ሌላ ቦታ ሆኖ የማያውቅ ግን እንግዳ ለእኛ ላይ ብቻ የተፈጠረ ነገር አድርገን ስናይ እዛ ጊዜ የምንቸገር ይመስለናል። በቃ ችግር የሚፈጠረው ኢትዮጵያ ብቻ ነው፣ መከራ ያለው ኢትዮጵያ ብቻ ነው፣ ምን አይነት እርግማን ነው እያልን ካልን እንቸገራለን። በሀገሮች ደግሞ ምሳሌዎች ላንሳ። አይርላንድ እናንሳ። አይርላንድ የአይርላንድ ፖቴቶ ፋሚን የሚባል ረሃብ ነበራቸው ከ1845 እስከ 1852። አይሪሾች የሚበሉት ዋና ምግባቸው ድንች ነበር። ድንች በጣም ይወዳሉ። ሁል ጊዜ ጠረጴዛቸው ላይ ድንች አለ። ልጆቻቸው የሚያበሉት ድንች ነው። ከዛ በዚህ ባልኳቸው ዓመት በ1845 ፓይቶቶራ ኢንፌስቲስ የሚባል ፈንገስ መጣና ድንቻቸውን በሙሉ አበላሸው። የድንች በሽታ ነበር። ድንቹ እንዲህ ስትከፍቱት በስብሷል፣ ይሸታል። ከዛ ምን ይብሉ እነዚህ ሰዎች? አገሪቷ የሚበላው ድንች ነው። ፖቴቶ ፋሚሊ ይባላል። በጣም በከባድ ረሃብ ውስጥ አለፉ። በቆሎ እርዳታ ይመጣላቸው ነበር። እነሱ ከኢንግላንድም ከአሜሪካም በቆሎ ይመጣላቸው ነበር እርዳታ። በጣም ከባድ ረሃብ ነበረ። በሙሉ ተበላሸ ድንቻቸው። 1 ሚሊዮን ሰው ሞቷል በፖቴቶ ፋሚሊ አየርላንድ ውስጥ። 1.2 ሚሊዮን ህዝብ ተሰዷል። ወደ ተለያየ ቦታ ወደ ኖርዝ አሜሪካ ወደ ኢንግላንድ ተሰዷል። አሁን ያሉበትን ተመልከች። አሁን ያሉበት ትልቅ ከሚባሉ ሀብታም ከሚባሉ አገሮች ውስጥ ናቸው። ስለዚህ አልፈዋል በረሃብ ውስጥ ማለት ነው። እንግሊዞችን ስናይ ለንደን ውስጥ ይሄ ቢቦኒክ ፕሌግ የሚባል በሽታ መጣ። በየርሲኒያ ፔስቲስ የሚባል ባክቴሪያ ነው የሚመጣው። ቁንጫዎች ናቸው የሚያስተላልፉት። ይሄ ሊምፍ ኖዶች የተለያየ ቦታ ያሉት እያበጡ እንዲፈነዱ የሚያደርግ በጣም በፍጥነት የሚገድል በሽታ ነበር። 1665 እስከ 66 ድረስ ለንደን ውስጥ በጣም ከባድ 100,000 ሰው በጣም በአጭር ጊዜ ቀባሪ እስኪያጡ ድረስ ሞተዋል። አልፈውታል። ዛሬ ትልቅ ሀገር ናቸው እና በሀገር ደረጃ በረሃብ በበሽታ አልፈዋል። አሜሪካኖቹንስ? አሜሪካኖች በሲቪል ዋር አልፈዋል። የኮንፌዴሬሽን ግሩፕ፣ የዩኒቲ ግሩፕ፣ የዩኒየኑ ግሩፕ ተባብለው በጣም ከባድ ጦርነት 800,000 የሚገመት ህዝብ የሞተበት ጦርነት አሳልፈዋል። ህዝብ ሞቷል። አልፈውት ዛሬ ታላቅ ነን ብለው ተቀምጠዋል። የሊንከን የሚለውን የአብርሃም ሊንከን ላይ የተሰራውን ስትመለከቱ እንደው አልሸሸጉም። የሬሳውን ክምር እንደዚህ ያሳያሉ እና ያንን አልፈው እዚህ ጋር አሉ። ሁለተኛው የዓለም ጦርነት ላይ በሁለት አክሲስ ተከፍለው ያደጉ አገሮች የሚባሉ እነ ፈረንሳይ፣ ኢንግላንድ፣ እነ ጃፓን፣ አሜሪካ፣ ጀርመን፣ ጣሊያን ተጫርሰው ስንት ሰው ነው የሞተው? በብዙ ሚሊዮን የሚቆጠር ሰው 75 ሚሊዮን የሚባል ሰው ሞቷል። አልፈውታል። ረሃብም ቢሆን መረዳትም ቢሆን ጦርነትም ቢሆን ለዓለማችን ብርቅ አይደለም። ኢትዮጵያ ላይ ደግሞ ሲመጣ ተግዳሮቶች ሲገጥሙን መደንበር የለብንም። በቃ እናልፈዋለን። ይሄንን እዛ ማዶ እናያለን፣ አሻግረን እናያለን። ጸጋ ኢትዮጵያ የምትበለጽግበት በሰላም የምትኖርበት ከሌሎች ታላላቅ ሀገሮች መካከል ዋነኛ ሆና የምትቀመጥበትን አርቀን ቢዮንድ ከችግሩ ወዲያ ማዶ እንመለከታለን። እድገት አይደል ያሰብነው? መንገዱ ላይ ምድረ በዳ ገጠመን። መንገዱ ላይ ሸለቆ ገጠመን። ደስ የሚል ነገር ግን ልንገራችሁ፣ ሸለቆ ማለፊያ ነው እንጂ መኖሪያ አይደለም። ሸለቆ ውስጥ አይኖር። ምድረ በዳ ማለፊያ ነው እንጂ የምናልፍበት መንገድ ነው እንጂ የምንኖርበት አይደለም። ስለዚህ ኢትዮጵያውያን የገጠመንን ሸለቆ አልፈን ምድረ በዳውን ተሻግረን የተስፋይቱ ምድር በምሳሌ የተስፋይቱ ምድር እንደሚባለው የታለመልን እድገት የታለመልን ከፍታ ላይ እንደምንደርስ እርግጠኛ መሆን አለብን።
ለሱ ግን ምን ያስፈልጋል? ፐርሲቨረንስ ጽናት ያስፈልጋል። አቋም ለምሳሌ በኢትዮጵያዊነት ላይ በሀገር ላይ አቋም ትወስዳለህ። ምንም አትደራደርበትም፣ በፍጹም አንደራደርበትም። እኔ የሚገርመኝ የተለያየ ሀገር ሲሄድ አሜሪካ፣ ካናዳ፣ አውሮፓ ሲሄድ ብገረምበት እዛ ሀገር የተወለዱ ልጆችን አገኛለሁ። እዛ ሀገር ተወልዶ ያደጉ ልጆች አገኛለሁ። ምንድነው ወደፊት ስታድግ ማድረግ የምትፈልገው ብዬ ጠይቃቸዋለሁ። እኔ እስካሁን ድረስ የጠየኳቸው ሁሉም 100% ትምህርቴን ተምሬ ጨርሼ ኢትዮጵያ ገብቼ መስራትና መኖር ፈልጋለሁ ይላሉ። እንኳን እዚህ ላለነው ኢትዮጵያውያን በተለያየ ዓለም ያሉ ዲያስፖራዎች፣ ሌላ ሀገር የተወለዱ ወጣቶች እንኳን ህልማቸው ኢትዮጵያ ገብተው መኖር። ስለዚህ በአቋም ደረጃ በኢትዮጵያዊነታችን በኢትዮጵያ አንድነታችን ላይ የማንደራደርባቸው ነገሮች አሉ። በአቋም ደረጃ የምንወስዳቸው ከዛ ራዕይ ያለን ራዕያችንን ለማስፈጸም እንሄዳለን። ራዕያችንን ለማስፈጸም በምናደርገው ጉዞ የሚገጥሙንን ተግዳሮቶች እናልፋቸዋለን። ከቅዱሱ መጽሐፍ እንደ ግለሰቦች ስናነሳ ዳዊት ወይም ዳውድ በቁርአን ደግሞ አብርሃም፣ ኢብራሂም፣ ዮሴፍ፣ ዩሱፍ፣ ሶሎሞን፣ ሱሊማን ሁሉንም ካያችሁ እንግዲህ የተመረጡ በእግዚአብሔር የተወደዱ ተብለው ያለ ችግር አላለፉ። ሙሴን ስትመለከች 40 ዓመት ቤተ መንግስት ሆኖ ፕሪንስ ሆኖ በጣም የተማረ በጣም የተዋበ ሰው ሆኖ 40 ዓመት ኖሮ ከዛ ተሰዶ ወጥቶ 40 ዓመት ደግሞ ተንከራቷል። በጣም በግ እየጠበቀ ያ ፕሪንስ የነበረ ልዑል የነበረ ሰው በግ እየጠበቀ ኖሯል። ከዛ ግን ቪዥኑ ሲሳካ እናያለን። ዮሴፍ ባላጠፋው ነገር እስር ቤት ሲጣይ እናያለን። ቅዱሳን መናፍስት እንደሚያስተምሩ ምንም አላጠፋም። ከዛ ግን 13 ዓመት እንዲመከራ በኋላ ከእስር ቤት ወጥቶ የግብፅ ባዕድ ሀገር የግብፅ ፕራይም ሚኒስትር ሲሆንና ህዝብን ሲያድን እናያለን። አብርሃም ልጅ ሲጠብቅ 99 ዓመት ሆኖታል። ሳፈሪንግ አለ ምድር ላይ ስቃይ አለ። የዘላለም አይደለም። ሃፒ ኢንዲንግ አለው። ማይ ሃፒ ኢንዲንግ አለው። እኔ አንዳንድ ፊልሞች ሳይ ደስ ይለኝና ሃፒ ኢንዲንግ ከሌለው መልካም ፍጻሜ ከሌለው አልስማም። ምክንያቱም በምድር ላይ እነዚህ ሁሉ ይታለፉና አሁን ያነሳናቸውን ሰዎች ስናነሳ ዳዊት ለማልቀስ አቅም እስከሚያጣ ድረስ አልቅሷል ይላል መጽሐፍ ቅዱስ። መጨረሻ ላይ ልክ ሊያልቅ ሲል መከራው ለማልቀስ አቅም ብሎ በቃ አቅም አጥቶታል፣ ለማልቀስ አልቻለም። ከዛ በኋላ ግን ወደ ከፍታው መጣ። ጽናት እያንዳንዱ ሰው ውስጥ አለ፣ በእያንዳንዱ ውስጥ ኢንስቶልድ ሆኗል። የሚገለጠው ግን ተግዳሮቱ ሲመጣ ነው። አሁን ምሳሌ ልስጣችሁ። ለምሳሌ አንድ ዩኒቨርሲቲ የተማርክ ነው። አንድ ኮርስ አንተ አልሰማህም፣ ነገ ፈተና ነው። ነገ ፈተና አለ፣ አልተነገረህም። ተማሪ በሙሉ ሲያጠና ነው የቆየው፣ አንተ ግን አላጠናህም። ምን ይሆናል? ማመን በማትችለው ብቃት በአንድ ቀን ለምሳሌ አንድ መጽሐፍ ከሆነ መነበብ ያለበት በአንድ ቀን መጽሐፉን አንብበህ የሚጠናውን ነገር አጥንተህ ነገ ገብተህ ማምጣት ትችላለህ። ከየት መጣ ይሄ ስጦታ? ውስጥ የተደበቀ ፖቴንሻል አለ፣ እምቅ የሆነ ያልተጠቀምንበት። አስፈላጊ ሆኖ ሲገኝ ግን አእምሮ ማመን በማይቻል ሁኔታ ተከፍቶ በአስገራሚ ፍጥነት አንብበህ አስታውሰህ ገብተህ ትሰራዋለህ። ድንጋጤው ራሱ እንደዛ ያደርጋል። አሁን እኔ መሮጥ ምናምን አልችልም እና እቺን አሁን ዝለል ብትይኝ እቺን ጠረጴዛ ቀርፋፋ ነኝ፣ አልችልም። የስፖርት ሰው አይደለሁኝ። አንድ አደጋ ተፈጠረ ቢባል እዚህ ግቢ ውስጥ አጥሩን ስዘል ልታዩን ትችላላችሁ። ፋይት ኦር ፍላይት ሪአክሽን ይባላል። ፋይት ኦር ፍላይት የሚባለው ሆርሞናል ነው። ሲምፓቴቲክ ነርቨስ ሲስተም አለ ውስጣችን የተቀመጠ ነው። አስፈላጊ በሆነ ጊዜ እሱ ሲለቀቅ፣ ያ ነርቨስ ሲስተም ሲለቀቅ፣ ሆርሞኑ ሲለቀቅ መዝለል የማይቻል በኋላ ይሄንን አጥርን የዘለልከው ይሄም ጽናት በውስጣችን በእያንዳንዳችን ውስጥ ተቀምጦ እንዳለም አናውቀው መከራ ነው የሚያወጣው። ግን ሲመጣ ተግዳሮቱ ሲመጣ ግን እንዴት ቻልከው፣ እንዴት አለፍከው የሚያስብል በዛ ጽናት ይታለፋል። እንደ ሀገርም እንደ ሕዝብም
እኛ በቃ በእርዳታ ነው እንደዚህ በማዕቀብ ከሊት ልታረግ ነው እንደዚህ ሊደረግብን ነው እንደዚህ ጽናታችንን አናውቀው። አሁን ኢትዮጵያውያን ጋር መካከል ያለውን ብቃት ጽናት አናውቀው። በተግዳሮቱ ጊዜ ግን ሲገለጥ በህዝብ መካከል በሀገርም ደረጃ ተገልጦ ይታያል። ስለዚህ ያንዳንዳችን ውስጥ የተቀመጠ ፖቴንሻል ነው። ለመገለጥ ተግዳሮቱ መምጣት አለበት። ተግዳሮቱ ሲመጣ ግን ተገልጦ ይታያል። እንደ ማህበረሰብ ስንጸና እንደ ማህበረሰብ ነገ መልካም ይሆናል ብለን ስናስብ ይሄ ነገር ያልፋል። ጊዜያዊ ነው። የማያልፍ ነገር የለም። ቴምፖራሪ ነው። ነገ መልካም ይሆናል። ነገ እዚህ ውስጥ አይደለም የምንገኘው፣ አልፈናው ነው የምንወጣው። ጊዜያዊ ከሆነ ደግሞ አንተ ርቦህ እያየሁኝ ዝም ማለት የለብኝም፣ ለአንተ ማካፈል አለብኝ። እቺ ጊዜ ታልፋለች። በሚደርሱብን ነገሮች በሙሉ እንረዳዳለን። አብረን ነው መሻገር ያለብን። ጎረቤቴ ርቦት፣ እሷ ርቧት፣ ልጇ ተርቦ እኔ እዚህ ጋር አጥሬን በትልቅ አጥር አጥሬ ትላልቅ ውሾች አቁሜ የተሰበረ ለስላሳ ጠርሙስ አጥሬ ኤሌክትሪክ አድርጌ መቀመጥ የለብኝም። አብረንን እዚህ ውስጥ ተረዳድተን እናልፈዋለን። እንደ ማህበረሰብ ነገ መልካም ስለሚሆን ነገ እንደው ታሪክም እንዳይታዘበን ጎረቤትም እንዳይታዘበን አንዳችን ሌላችን ረድተን በጽናት አልፈነው ወደዛኛው ምዕራፍ እንገባለን። መጽሐፍ ቅዱስ ላይ ቅዱስ መጽሐፍ ላይ የሚገቡበትን ቦታ ወተትና ማር የምታፈሰው ምድር ይባላል። ያንን እየተመለከቱ ግን ያችን ወተትና ማር የምታፈሰውን ምድር እየናፈቁ ግን ሲራቡ ሲጠሙ በምድረ በዳ በዛ ውስጥ አልፎ እዛ ጋር ደርሰዋል። ስለዚህ ታሪክም እንዳይጠይቀን ህዝብም እንዳይታሰበን አሁን መደንበር የለብንም። እኔ አሁን የትም አልሄድም፣ የትም የመሄድ ሀሳብ የለኝም። እዚቸው አዲስ አበባ እዚቸው ነው የምቀመጠው። አሁን ግን ሰው ብድገት የሆነ ችግር ተፈጠረ ሲባል ወይ በተሳሳተም የሚዲያ ኢንፎርሜሽን ሰምቶ መኪናውን ሸጦ ቤቱን እንደዚህ ብሎ የሆነ ሀገር ለመሄድ ስለሚችል ብቻ መጽናት ያስፈልጋል። መከራ ከህዝቤ ጋር አብሬ ነው የምቀበለው። ደግሞም አንዳንዶች በቃ እንደ ሞኝነት ቢቆጥሩትም ኢትዮጵያ እግዚአብሔር ይወዳታል። ቀድማ አይተናል። እግዚአብሔር የሚወዳቸው የእግዚአብሔር ሰዎች እነ ሙሴ እነ ዳዊት የመሳሰሉት ስላልወደዳቸው አይደለም መከራ ውስጥ ያለፉት። ኢትዮጵያም የሆነ የተረገመች ሀገር ስለሆነች ወይ በእግዚአብሔር የተጣለች ስለሆነች አይደለም፣ ወይ እኛ ክፎች ስለሆነን ኢትዮጵያኖች ክፎች አይደለም። በዚህ ሳፈሪንግ ውስጥ እናልፋለን፣ ግን መውጫ አለ። ፍረስትሬሽን ቶለራንስ ይባላል እና ኤልኤፍቲ ይባላል። ሎ ፍረስትሬሽን ቶለራንስ አለ፣ ሃይ ፍረስትሬሽን ቶለራንስ አለ። ይሄ ፍረስትሬሽን ቶለራንስ ማለት አንድ ሰው ሊያናድደኝ መጥቶ ታግሸው ታው እንደዚህ እስከምን ድረስ ነው የምታገሰው? ከዛ የምለቅበት ቦታ አለ፣ አታርም አንተ የምትልበት ቦታ፣ እሱ ፍረስትሬሽን ቶለራንስ ይባላል። ይሄንን ፍረስትሬሽን ቶለራንስ ማሳደግ አለብን፣ ከፍ ማድረግ አለብን። ትዕግስታችንን እያሳደግን ፍረስትሬሽን ቶለራንሳችንን ከእያንዳንዱ ልምድ እያገኘን እየበሰልን ማቹር እያደረግን ድሮ ያናድደን የነበረ ነገር አሁን አያናድደንም። ምክንያቱም ብዙ አሳልፈናል። አንድ ጊዜ ምን ሆነ፣ አንዲት ሴት ባቡር ውስጥ ተቀምጣለች እና ባቡር ከኋላ ተቀምጣ ከቀኝና ከግራ የተቀመጡት ሰዎች በቃ ቦርሳቸውን ላይዋ ላይ አስቀምጠው፣ ከዛ ስትወርድ ጠየቋት፣ እንዴት ቻልሽው? እንዴት ዝም አልሻቸው አላት። አንዱ ምን ሄድበት ርቀት አጭር እንደነበረ አውቅ ነበር አለች። ስለዚህ ምንም ያጣለኝ ነገር የለም፣ አጭር ምናልፈው ይታለፋል። ብስለት ደግሞ ያለ መከራ አይመጣም።